ሰላም ሰላም እንዴት ናችሁ? ውድ የሀሁ አካዳሚ ቻናል ቤተሰቦች፣ ይህ የሀሁ አካዳሚ ቻናል የኦንላይን ትምህርት ቤት በመሆን እያገለገለ ይገኛል። በኦንላይን የምናስተምራቸው ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። በኦንላይን መማር ለምትፈልጉ ከዚህ ባስቀመጥኩላችሁ ስልክ በኢሞ፣ በቴሌግራም እንዲሁም በዋትሳፕ መደወል ትችላላችሁ ማለት ነው። ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን። ተከታተሉን። ቪዲዮውን ማየት ስትጀምሩ ላይክ አድርጋችሁ ጀምሩ። እንዲሁም ለቻናሉ አዲስ ከሆናችሁ ሳብስክራይብ አድርጉ። ቀጥታ ወደ ቪዲዮአችን እንሄዳለን። ተከታተሉን። እሺ፣ ይህ ቪዲዮውን በ30 ቀን ውስጥ በእንግሊዝኛ መናገር መቻል ነው። ይህን በ30 ቀን ውስጥ እንግሊዝኛ መናገር መቻል ነው። እሺ፣ አላማው እንግሊዝኛ ቋንቋን መለማመድ ነው። እሺ፣ አንድ ባንድ ነኝ። እስኪ ለምሳሌ በዚህ ረድፍ ያሉት የእንግሊዝኛ ወርድ ሲሆኑ በዚህ ረድፍ ያሉት የእንግሊዝኛ ወርዶች ሲሆኑ በዚህ ደግሞ እንግሊዝኛ ወርዶችን እንዴት ማንበብ እንደምንችል ነው። እንዴት ማንበብ እንደምንችል ይሄ ሲነበብ ማለት ነው። ሲነበብ በዚህ ረድፍ ያለው ማለት ትርጉሙ ደግሞ ወይም ሚኒንጉ በዚህ ረድፍ ያለው ነው ማለት ነው። እንደገና ደግሞ ይሄም የእንግሊዝኛ ወርድ ሲሆን ይሄ ደግሞ እንዴት እንደምናነብ ቀጣይ ይሄ ደግሞ ትርጉሙ ነው ማለት ነው። እሺ፣ አንድ ባንድ እንይ። ለምሳሌ ይሄ አክቹዋል ይላል። አክቹዋል፣ ይሄ አክቹዋል ብለን እናነባለን። አክቹዋል ተብሎ ይነበባል ማለት ነው። አክቹዋል ከዚህ ጋር አማርኛውም እንዴት እንደምንነበብ ነው የተጻፈው። አክቹዋል፣ አክቹዋል ተብሎ ይነበባል ማለት ነው። ይሄ አክቹዋል ብለን ካነበብን ትርጉሙ ምንድነው ስንል አሁን ያለ ነገር ማለት ነው። አሁን ያለ ወይም እውነታ፣ አሁን ያለው ነገር ማለት ነው። አሁን ያለ ነገር ምን ይባላል? አክቹዋል ብለን እናነብ። ትርጉሙ አሁን ያለ ማለት ነው። ወይም እውነት፣ አሁን ያለው ወይም እውነት ማለት ይሆናል ማለት ነው። እሺ፣ ይሄ የሚቀጥለው ደግሞ ምን ይላል? ትሩ ተብሎ ይነበባል። ትሩ፣ ትሩ። እሺ፣ ትሩ፣ ይሄን ትሩ ብለን እናነበዋለን። ትሩ ተብሎ ይነበባል ማለት ትሩ። አማርኛው ከዚህ ጋር ሲነበብ ትሩ፣ ትሩ ተብሎ ይነበባል። እሺ፣ ይሄ ትሩ ተብሎ ከተነበበ ትርጉሙ ምንድነው ስንል ደግሞ እውነት ማለት ነው። ትሩ ማለት እውነት ማለት ነው። ትርጉሙ እውነት ማለት ይሆናል ማለት ነው። እሺ፣ ትሩ ማለት ትርጉሙ እውነት የሚል ይሰጠናል ማለት ነው። እሺ፣ ቀጥሎ ደግሞ ይሄ ደግሞ ፎልስ ተብሎ ይነበባል። ፎልስ። እሺ፣ ይሄን ፎልስ ብለን እናነባዋለን። ፎልስ። እሺ፣ ፎልስ ብለን ካነበብ ይሄን ከዚህ ጋርም አማርኛው ሲነበብ ፎልስ፣ ፎልስ ተብሎ ይነበባል። ፎልስ፣ ፎልስ ማለት ትርጉሙ ሐሰት ማለት ነው። ሐሰት። ፎልስ ማለት ሐሰት ማለት ነው። ሐሰት። ፎልስ ካል ትርጉሙ የአማርኛ ትርጉሙ ሐሰት የሚል ትርጉም አለው ማለት ነው። እሺ፣ ፎልስ ከሚለው ቀጥለን ደግሞ ይሄ ደግሞ ፌል ብለን እናነበው። ፌል። እሺ፣ ፌል። ይሄ ፌል ብለን እናነባዋለን። ፌል። እሺ፣ ይሄም ከዚህ ጋር አማርኛው ሲነበብ ፌል ተብሎ ተጽፏል። ፌል። እሺ፣ ይሄን ፌል ብለን ካነበብን እሺ፣ ፌል ማለት ምን ማለት ነው? የአማርኛ ትርጉሙ ምንድነው ስንል ፌል ማለት ወደቀ ወይም መውደቅ ማለት ነው። ወደቀ ማለት ነው። ፌል ማለት ወደቀ ማለት የሚል ትርጉም ይሰጠናል ማለት ነው። ፌል ማለት ወደቀ የሚል ትርጉም ይኖረዋል ማለት ነው። እሺ፣ ፌል ማለት ወደቀ የሚል ትርጉም አለው ማለት ነው። እሺ፣ የሚቀጥለው እኔ ደግሞ ይሄ ደግሞ ፌዝ ብለን እናነባለን። ፌዝ። ይሄን ፌዝ ብለን እናነባለን። ፌዝ። ይህ ፌዝ ተብሎ ይነበባል። እሺ፣ ፌዝ ብለን ካነበብነው አማርኛውም ከዚህ ጋር ሲነበብ ፌዝ፣ ፌዝ ብሎ ይነበባል ማለት ነው። ፌዝ ተብሎ ይነበባል። እሺ፣ ፌዝ። ፌዝ ማለት ነው የአማርኛ ትርጉሙ። በእንግሊዝኛ ፌዝ ወደ አማርኛ ሲቀየር ምንድነው ትርጉሙ የሚለውን ስናይ እምነት ማለት ነው። ፌዝ ማለት እምነት ነው። እምነት። እሺ፣ ፌዝ፣ ፌዝ ማለት እምነት የሚል ትርጉም አለው ማለት ነው። ፌዝ ማለት እምነት የሚል ትርጉም ይሰጠናል ማለት ነው። እሺ፣ የሚቀጥለው በዚህኛው ረድፍ ያለውን እስኪ ደግሞ ይሄ ደግሞ ፋሚሊ የሚል ወርድ ነው። ፋሚሊ ተብሎ ይነበባል።
ይህ ወርድ ደግሞ ፋሚሊ ተብሎ ይነበባል። ፋሚሊ። እሺ ይሄን ፋሚሊ ብለን ካነበብ አማርኛውም ከዚህ ጋር ሲነበብ ፋሚሊ ተብለን እናነባለን። ፋሚሊ ማለት ትርጉሙ ምንድነው ስንል የአማርኛ ትርጉሙ ፋሚሊ ማለት ቤተሰብ ማለት ነው። ቤተሰብ ፋሚሊ ማለት ቤተሰብ የሚል ትርጉም ይሰጠናል ማለት ነው። ፋሚሊ ማለት ቤተሰብ የሚል ትርጉም አለው ማለት ነው። እሺ ፋሚሊን በዚህ ካየን የሚቀጥለው ደግሞ ይሄን ደግሞ ፌመስ ብለን እናነባለን። ፌመስ ይሄ ደግሞ ፌመስ ተብሎ ይነበባል ማለት ነው። ፌመስ ይሄን ፌመስ ብለን የምናነበው ፌመስ ማለት ምንድነው? ምን ማለት ነው ትርጉሙ? ፌመስ በአማርኛውም ሲነበብ ከዚህ ጋር እንግሊዘኛውም ሲነበብ ማለት ነው ወደ አማርኛ ፌመስ። እሺ ፌመስ ብለን እናነባዋለን። ፌመስ ማለት ምን ማለት ነው? ትርጉሙ የአማርኛ ትርጉሙ ታዋቂ ማለት ነው። ፌመስ ማለት ታዋቂ የሆነ ሰው ወይም ታዋቂ የሆነ ነገር ምን ተብሎ ይጠራል? ፌመስ ብለን እናነባለን ማለት ነው። ፌመስ ተብሎ ይጠራል። ፌመስ ማለት ታዋቂ ሰው ማለት ነው። ታዋቂ። እሺ ይሄ ደግሞ ሪሞቭ ተብሎ ይነበባል። ይሄን ሪሙቭ ብለን እናነባዋለን። ሪሙቭ ተብሎ ነው የሚነበበው ማለት ነው። ሪሙቭ። እሺ አማርኛው ከዚህ ጋር ሲነበብ ሪሙቭ ብለን እናነባዋለን። የአማርኛ ትርጉሙ ምንድነው ስንልስ ሪሙቭ ማለት ምንድነው ካልን የአማርኛ ትርጉሙ ማስወገድ ማለት ነው። ሪሙቭ ማለት ማስወገድ ነው። ትርጉሙ የአማርኛ ትርጉሙ ሪሙቭ ማለት ማስወገድ የሚል ትርጉም አለው ማለት ነው። ሪሙቭ ማለት ማስወገድ የሚል ትርጉም ይሰጠናል ማለት ነው። እሺ ይሄን የሚቀጥለው እንዲህ ደግሞ ይሄ ደግሞ ሪፒት ተብሎ ይነበባል። እሺ ይሄን ሪፒት ብለን እናነባዋለን። ሪፒት ማለት ነው ስንልስ ሪፒት ማለት ምን ማለት ነው? ሪፒት። እሺ አማርኛውም ከዚህ ጋር ሪፒት ሲነበብ ያው ሪፒት። እሺ ሪፒት ማለት የአማርኛ ትርጉሙ መድገም ማለት ነው። መድገም። እሺ ሪፒት ማለት የአማርኛ ትርጉሙ መድገም የሚል ትርጉም ይኖረዋል ማለት ነው። ሪፒት ማለት መድገም ነው። እሺ ሪፒት ማለት መድገም የሚል ትርጉም ካገኘን የመጨረሻው ይሄ ደግሞ ሪፕሌስ ማለት ነው። ሪፕሌስ ማለት እሺ ሪፕሌስ ተብሎ ይነበባል። ይሄ ሪፕሌስ ብለን እናነባዋለን። ሪፕሌስ አማርኛውም ሲነበብ ከዚህ ጋር ሪፕሌስ። እሺ ሪፕሌስ ማለት ምን ማለት ነው? እሺ ሪፕሌስ ማለት ከዚህ ጋር ትርጉሙ መተካት ነው። እሺ ሪፕሌስ ማለት መተካት የሚል ትርጉም ይኖረዋል ማለት ነው። እሺ ሪፕሌስ ማለት መተካት የሚል ወይም መተካካት የሚል ትርጉም ይሰጠናል ማለት ነው። ሪፕሌስ ማለት መተካት የሚል ትርጉም አለው ማለት ነው። እሺ ይሄን በዚህ ካየን ለምሳሌ የእንግሊዘኛ ወርዶችን ከዚህ ጋር ሲነበቡ በአማርኛ የጣፉላችሁ እንግሊዘኛ ገና ጀማሪ ለሆናችሁት በቀላሉ እንድታነቧቸው ነው ይሄን ያደረኩት። እሺ ከዛ ይሄ ደግሞ ፍቺው ወይም ትርጓሜው ነው። ለምሳሌ አሁን የአክቹዋል ተብሎ ነው የሚነበበው። ይሄ እንግሊዘኛውን ማንበብ ያው ገና እየተለማመዳችሁ ላላችሁ ልጆች ከዚህ ጋር አማርኛውን አይታችሁ በቀላሉ ማንበብ እንድትችሉ ነው። ለምሳሌ አሁን ይሄ አክቹዋል ይላል ከዚህ ጋርም አክቹዋል ተብሎ ይነበባል። እንግሊዘኛውን ከዚህ ጋር በአማርኛ እንዴት ማንበብ እንደምትችሉ ነው አክቹዋል ተብሎ የተጻፈው ማለት ነው። ለእናንተ ቀለል ይል ዘንድ ነው። እሺ አክቹዋል ማለት አሁን ያለ ነገር ብለናል ወይም እውነት የሆነ ነገር አሁን ያለው ማለት ነው። እሺ ትሩ ማለትም እውነት ነው የሚል ትርጉም ሰጥተነዋል። ትርጉሙ እውነት ማለት ነው። ከዛ ፎልስ ነው። ፎልስ ማለት ሀሰት ማለት ነው። ውሸት የሆነ ነገር ነው። ፌል ማለት ደግሞ መውደቅ። ፌል አማርኛም ከዚህ ጋር ፌል የሚል ፌል ተብሎ ተጽፏል። ትርጉሙ መውደቅ ወይም ወደቀ ማለት ነው። ፌዝ ከዚህ ጋርም በእንግሊዘኛ ፌዝ ተብሎ ተጽፏል። በአማርኛውም ፌዝ ተብሎ ተጽፏል። ትርጉሙ እምነት የሚል ትርጉም አግኝተናል ማለት ነው። እሺ ከዚህ ጋር በአማርኛ የጻፍኩት ለማንበብ ይቀላችሁ ዘንድ ነው። እሺ ይሄ ፋሚሊ ማለት ደግሞ ፋሚሊ አማርኛው ከዚህ ጋር ፋሚሊ ተብሎ ተጽፏል። ትርጉሙ ቤተሰብ ማለት ነው። ቤተሰብ። እሺ ፌመስ ማለት
ታዋቂ ማለት ነው። ታዋቂ። እሺ ሪሙቭ ማለት ደግሞ ሪሙቭ ማለት ማስወገድ የሚል ትርጉም አለው ማለት ነው። ሪሙቭ ማስወገድ የሚል ትርጉም አለው። እሺ ሪፒት 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 ማለት መድገም ነው። ሪፒት ማለት መድገም የሚል ትርጉም ሰጥተነዋል። እሺ የመጨረሻው የሚሆነው ሪፕሌስ ነው። ሪፕሌስ ደግሞ ሪፕሌስ ትርጉሙ መተካካት ነው። መተካት ወይም መተካካት ነው ማለት ነው ትርጉሙ። እሺ ይሄን በዚህ ካየን የዛሬ ቪዲዮአችን ይሄን ይመስል ነበር ማለት ነው። ውድ የቻናል ቤተሰቦች የዛሬ ቪዲዮአችን ይሄን ይመስል ነበር። በኦንላይን መማር ለምትፈልጉ በስልክ ቁጥር በኢሞ በቴሌግራም እንዲሁም በዋትስአፕ መደወል ትችላላችሁ ማለት ነው። በኦንላይን የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ሰላም ሁኑ።